تمثلي دمنا وتودي بالتمنى وتجملي فينا. ዛሬ ቀኑ ማን ነው? ደብረ ዘይት ይባላል። ደብረ ዘይት የተባለ ለምንድን ነው የዛሬው ቀን የሚለውን ስንነጋገር ጌታችን መድኃኒታችን ኢየሱስ ክርስቶስ መቅደስ ውስጥ ሲያስተምር ነበረ። መቅደሱ የብሉይ ኪዳን የኦሪት መቅደስ ነው። በዚያ በሚያስተምርበት ጊዜ ሕዝቡም ካህናቱም አልሰማው አሉ። ሕዝቡም በደል እየበደሉ አላዳምጠው አሉ። ካህናቱም ለጥቅማቸው እየጓጉ ሕይወት ሳይኖራቸው ሕይወት ያላቸው መስለው የማይጸልዩ ሳይሆኑ ጸሎተኛ መስለው የሕዝቡን እንጀራ እየበሉ ክርስቶስ ትክክለኛ ሕግ ቢያስተምራቸው ቅናት አድሮባቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አላዳምጠው አሉ። ነዋ ሁሉ ዓለም ተለወድሬሁ፣ ዓለም ሁሉ ተከተለው፣ እኛን የጾም ቆሎ የፋሲካ ዶሮ ማን ያመጣልናል? ሰው ሁሉ የእሱ ተማሪ ሆነ ብለው በቅናት ተመቅኝተው አላዳምጠው ሲሉ ከቤተ መቅደስ ወጥቶ ወደ ተራራ ሄደ ይላል። አልሰማው ሲሉ ወጥቶ ሄደ። ወፂኦ እግዚ ኢየሱስ እምቤተ መቅደስ ወረ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ካልሰማችሁኝ እንግዲህ ምን አደርጋለሁ ብሎ ከቤተ መቅደስ ወጣ። ወጥቶ ሲሄድም ሂዶ በገዛ መቅደሱ በገዛ ቤተ ክርስቲያኑ በገዛ ካህናቱ በገዛ ሕዝቡ የሚያዳምጠው ስለጠፋ ተራራ ላይ ለመስበክ ወደ ተራራ ሄደ። ከቤተ መቅደስ የሚሰማው ሲያጣም ሶስት ጸጋ ይዞባቸው ወጣ ይላል። ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት። እነዚህን ሶስቱን ይዞባቸው ወጣ። ሀብተ መንግስት፣ ሀብተ ክህነት፣ እንደገና ደግሞ ሀብተ ትንቢት። ሀብተ ትንቢት ማለት ሀብተ መምህራን ነው። ሀብተ ክህነት ማለት የካህናት ጸጋ ነው። ሀብተ መንግስት ማለት ድሃ ተበደለ ፍርድ ጎደለ የሚል ቅን ዳኛ የሚገኝበት በሀብተ መንፈስ ቅዱስ የሚገኝ ቅባ መንግስት ማለት ነው። ስለዚህ ክርስቶስ አይሁድ አልሰማው ሲሉ ሶስት ጸጋ ነሳቸው። የክህነት ጸጋ፣ የመምህርነት ጸጋና የመንግስት ጸጋ። ሕዝብና ካህናት ተባብረው እግዚአብሔርን የማይሰሙ በደለኞች ሲሆኑ እግዚአብሔር ለአንድ ሀገር የሚያሳጣው ሶስቱን ነው። የክህነት ጸጋ ያሳጣል ማለት አንደኛ በቁሙ ካህናት እንዲሞቱ፣ እንዲጠፉ፣ እንዲሰደዱ ያደርግና ለሕዝቡ ክህነት ይነሳዋል። ሁለተኛ ደግሞ ካህናት ቢኖሩም በክህነታቸው ሕዝብ እንዳይጠቅሙ ያደርጋል። ከክህነቱ ላይ ኃይሉን ያነሳዋል። ሱቅ ላይ በሚሸጠው መስቀልና በእኔ እጅ ላይ ባለው መስቀል መካከል ልዩነት አለው። ያም መስቀል ነው የመስቀል ነው። ልዩነቱ በእኔ እጅ ሲሆን እኔ ላይ ያለው ክህነት መስቀሉ ኃይል እንዲያደርግ ያደርገዋል። ታዲያ ተመልከቱ፣ ኃይሉ የሚገኘው ከክህነቱ ጋር ነው። ክህነቱ ሲደበዝዝ ግን መስቀሉ ቢያሳልሙበትም ቢዳስሱበትም የማይፈውስ አጋንንትን የማያባረር ምስጢር የማይገልጥ ከእግዚአብሔር ጋር የማያስታርቅ ይሆናል። መስቀሉ ተለውጦ ሳይሆን በሰዎች ላይ ያደረው ጸጋ ስለተነሳ ማለት ነው። ስለዚህ እግዚአብሔር ሀብተ ክህነትን ሲነሳ በዚያ መስቀል በዚያ ክህነት የተባረከው ትዳር አይባረክም። በዚያ መስቀል ወይም በዚያ ክህነት የተባረከው እንጀራም ተበልቶ አያጠግብም። ቢጠገብ እንኳን ለሆድ ቁርጠት ለራስ ፍልጠት እየሆነ ያሰቃያል ማለት ነው። የእህል ኃይል ይጠፋል ማለት ነው። ሀብተ ክህነትን ከአይሁድ አጠፋ። ሀብተ መንግስትንም ሲያጠፋ መንግስታቸው ጠፍቶ የዳዊትን መንግስት አነሳባቸውና ራሱ እጅ ስላደረጋቸው በ70 ዓመተ ምህረት ጥጦስ የሚባል የሮም ንጉስ መጥቶ ኢየሩሳሌምን አፍርሶ መቅደሱንም ደምስሶ መንግስታቸውንም አፍርሶ እነሱንም አሰድዶ ወስዷቸዋል። ሀብተ መምህራን ጠፍቶ ዛሬም በአይሁድ እስራኤል ሀገር ብትሄዱ መምህር የለም፣ ትንቢትም የለም። ታቦቲቱም ኢትዮጵያ መታለች፣ መስዋዕትም የለም፣ መቅደሱም የለም፣ ተፈቷል። ስለዚህ ክርስቶስ አልሰማ ሲሉት ሶስት ጸጋ ያሳጣል። መንግስትን፣ ክህነትንና መምህርነትን። እግዚአብሔር እንድንሰማውና ሶስቱን ጸጋዎች እንዳይነሳን ቅዱስ ፈቃዱ ይሁንልን። ይህንን ነጥቋቸው ሄደ። ያንን ለማን ሰጥቶታል ስትሉ የተከበራችሁ የእግዚአብሔር ቤተሰቦች ያንን ክርስቶስ ለቤተ ክርስቲያን ሰጥቷታል። እንከሰ
ብኩርና ዋኮ ለአይሁድ አላ ለነ ከዚህ በኋላ ልጅነት፣ ሀብተ ትንቢት፣ ሀብተ ክህነት፣ ሀብተ መንግስት ለቤተ ክርስቲያን ተሰጥቷል። አይሁድ ተመልከቱ ምን ይላል? ሐረገ ወይን ተተክለ በኢየሩሳሌም የወይን ሐረግ ተተከለ፣ መስቀል ነው። አሕዛብ ነሱ ጽጌረዳ፣ አሕዛብ ፍሬውን ለቀሙ። ሌሎቹ ነን ከአይሁድ ውጭ የነበርነው ነው። ወሶኩሰ ተርፈ በአበ አይሁድ፣ አይሁድ ግን እሾሁን ይዘው ቀሩ ማለት ጥርጥሩን፣ ክደቱን፣ ኃጢአቱን እነሱ ይዘውት ቀሩ። እኛ ግን የመስቀሉን ፍሬ እየተመገብን አለን። ክህነት ተሰጥቶናል፣ መንግስት ተሰጥቶናል። መንግስት ተሰጥቶናል ማለት ዛሬ በቤተ ክርስቲያን ተቀብቶ የሚሾም ንጉሥ ስለሌለ ለቤተ ክርስቲያን ሀብተ መንግስት የላትም ማለት አይደለም። የቤተ ክርስቲያን ሀብተ መንግስቷ የማይሻል ዘላለማዊ መንግስት ነው። መንግስተ ሰማያትን መውረስ ነው። የዚህ ዓለም መንግስት ይሻላል፣ የሰማይ መንግስት ግን አያልፍም። የሁሉ ክርስቲያን የሰማይ ንጉሥ ነው። ነገስታት አድርጎ መርጦናል ክርስቶስ። በምን? በልጅነት ሹሞናል። የነገስታት ልጆች የንግስታት ልጆች ነገስታት እንደሆኑ ልዕልት ልዑል ሆነው እንደሚሾሙ እኛም የልዑል እግዚአብሔር ልጆች ስለሆን በሰማይ መንግስት በሰማይ ቤተ መንግስት ልዑል ልዕልት ሆነን እንድንሾም በሀብተ መንፈስ ቅዱስ በልጅነት አክብሮ ክርስቶስ ስለዚህ ያመርጦናል። ከዚያ ሄዶ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀመጠ። ወሶበ ይነብር ውስተ ደብረ ዘይት፣ በደብረ ዘይት ተራራ ሲቀመጥ ዘይት ማለት ወይራ ማለት ነው። ወይራ ማለት ነው። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የኛ ሀገር ወይራ አያፈራም። የነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቱዎች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለሕልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? ዕቁያ ስሕቱክሙ፣ እንዳያሳስቷችሁ ተጠንቀቁ አለ። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔና እናንተን የዚህ ዘመን ክርስቲያን ወስጄ እዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣት ሰው ያ ሰውዬ ውሸት ነው ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈጅታችሁ እያስቀድሳችሁ እየተማራችሁ ነው።
ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁታል። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮች እነማን ናቸው የሚለው የለ፣ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባይታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። ወገኖች ታምር የሚያሳይ ሰው ታምር የክርስትና ማስረጃ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ በሉ እስኪ አንድ ጊዜ ሁላችሁ። በቅድስት ሥላሴ እንዘ አምን ወእትማሐፀን እክህደት ከሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ላለማል ምናል ሰይጣን ሆይ በቤተ ክርስቲያን ፊት ቁሜ ክድሃለሁ በሉት። ለዚህ ምስክሬ ማርያም ናት በሉ። ለክርስቲያኖች ትልቁ ታምራቸው ምንድናት? እመቤታችን ናት። ታምር ማለት ምልክት ነው። ታምር ማለት ምልክት ነው። ምልክት ደግሞ ድንግል ማርያም ናት። ምንድነው ያለ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ወናው ይውበክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምልክት ይሰጣቸዋል። እግዚአብሔር ለሃይማኖታችሁ ምልክት ይሰጣቸዋል። ወናው ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ትጸንሳለች በድንግልናም ትወልዳለች። ምልክታችሁ በቃ ይችናት። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ለእምነታችሁ ምልክት፣ ለድነታችሁ ምልክት፣ ለመንግስተ ሰማያት መግባት ምልክት እናታችን ድንግል ማርያም ናት። ምልክት እግዚአብሔር የሰጠን ምልክት አንድ መስቀል፣ አንድ ድንግል ማርያም፣ አንድ ቤተ ክርስቲያን፣ እነዚህ ናቸው። ከዚህ ውጭ ታምር የሚፈልግ ክርስቲያን ዘማዊ ነው ተብሎ ተነግሯል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ታምር አድራጊዎችን ለሚከተሉት እንዲህ ብሎ መልሷል። አንተ መምህር ነኝ ትላለህ፣ አምላክ ነኝ ትላለህ፣ ጌታ ነኝ ትላለህ፣ ምን ምልክት ታሳየናለህ ተብሎ ተጠየቀ። ሲጠየቅ ይሄን ነበር የመለሰ። እንዲህ ብሎ መለሰ። ምን ብሎ? ትውልድ እሉት ወግፍቲት ወዘማዊት ትምህርተ ተሐስስ፣ ዘማዊና አመንዝራ ትውልድ ምልክትን ይፈልጋል። ወትምህርትሰ ኢይትወሀባ ዘእንበለ ትምህርተ ዮናስ ነቢይ፣ ምልክት ግን ከዮናስ ነቢይ በቀር አይሰጣትም። ወከመ ነበረ ዮናስ ነቢይ ውስተ ከርሰ አንበሪ ሰሉሰ ለታተ ወሰሉሰ ለያሊ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ለታተ ወሰሉሰ ለያሊ። ዮናስ በመቃብር 3 ቀን 3 ሌሊት እንደቆየ ክርስቶስም 3 ቀን 3 ሌሊት በመቃብር ይቆያል። ምልክት ፈልጋችሁ የምታምኑ ከሆነ ምልክት አልሰጣችሁም ብሎ ጌታ ተናግሯል። አንዱ ምልክት በታምራት ሕዝብ የሚሰበስቡ
በታምራት የሚያጠምቁ በታምናት አጋንንት የሚያስጮሁ ሕዝብ እንፈውሳለን የሚሉ የሐሰት መምህራን ይበዛሉ። በዚያ ጊዜ ተጠንቀቁ። አንድ ምልክት በሉ፣ አንድ ምልክት በሉ እንጂ። ሁለተኛ ምልክት ደግሞ ምንድነው? ሁለተኛ ምልክት ደግሞ ምንድነው? ወብዙሃን ያልው ሃይማኖቶም፣ ብዙ ሰዎች ከሃይማኖታቸው ይነዋወጻሉ፣ ይክዳሉ። መከራ ፈርተው እርዋቸው ብዙ ሰዎች ሃይማኖታቸውን ይክዳሉ። አሁን በጣም ጥቂት ፐርሰንት ነው በዓለም ላይ ክርስትና ያለ። ምን አልቋል። ይሄንን ነግሮናል። ብዙ ሰዎች ሃይማኖታቸውን ይክዳሉ፣ ይናወጻሉ። እምነት ይጠፋል በሰው ልጆች ላይ። ግማሹ በጥንቆላ፣ ግማሹ በክደት፣ ግማሹ በጦርነት፣ ግማሹ በረሃብ፣ ግማሹ በችግር ሰዎች እምነታቸውን ይክዳሉ። ሁለት ምልክት በሉ እንጂ። ይኸው ኦርቶዶክስ አሁን እየተሰደደች ነው፣ እየተሰደበች ነው፣ እየተገፋች ነው። ቤተ ክርስቲያንን ማዋረድ እንደ ስልጣኔ የሚቆጠርበት ጊዜ መጥቷል። ፖለቲከኛውም የሚጀምር ቤተ ክርስቲያንን በማዋረድ ነው። ሁሉም ፍልስፍና የሚጀመረው ቤተ ክርስቲያንን በመስደብ ነው። አሁን ኢትዮጵያ ውስጥ ኢትዮጵያዊ ፈላስፋ የሚባል አለ። አንድ ማን ነው የሚባለው? ዘርዓ ያዕቆብ የሚባል ፈላስፋ ነው። አፄ ዘርዓ ያዕቆብ አይደለም፣ ሌላ ነው። ፈላስፋ፣ ኢትዮጵያዊ ፈላስፋ ተብሎ እየተደነቀ ነው በዓለም ላይ ሁሉ። ሀተታ ዘርዓ ያዕቆብ የሚል መጽሐፍ ጽፏል። ይሄ ሰውዬ ፈላስፋ ተብሏል። ግን ከኦርቶዶክስ አፈንግጦ የወጣ ከሃዲ ነው እና የመሰለውን እምነት ወይም የመሰለውን ሐሳብ ሳይፈራ ያራመደ ምንድነው ተብሎ ከሃይማኖት በማፈንገጡ እንደ ፍልስፍና ተቆጥሯል። አሁን ከቤተ ክርስቲያን መውጣት ምን ተብሏል? ፍልስፍና ተብሎ እየተቆጠረ ነው። ብዙዎች ሃይማኖታቸውን ይክዳሉ። ሁለት ምልክት። ሶስተኛ ትሴኩስ ፍቅር እምብዝሃ መጻ፣ ከአመፅ ብዛት የተነሳ ፍቅር ትቀዘቅዛለች። ሶስት ምልክት። እስቲ ፍቅር ትቀዘቅዛለች በሉ። አሁን ፍቅር ምንድን ነው? የባልና የሚስት ፍቅር አለ። የእናትና የአባት የልጅ ፍቅር አለ። ሁለት የባልንጀራ ፍቅር አለ። ሶስት የሰውና የእግዚአብሔር ፍቅር አለ። አራት ይሄ ሁሉ የለም። የእናትና አባትና እናት በልጆች ዘንድ አይወደድም። እንዲያውም አሁን ምን አይነት ትውልድ መጥቷል? እናትና አባቴ ለራሳቸው ተጋብተው ወለዱኝ እንጂ ለኔ ምን አድርገውልኛል የሚል መጥቷል። ለራሳቸው ስለተጋቡ በአጋጣሚ ነው የተወለድኩ የሚል ትውልድ መጥቶላቸዋል። ሰለጠንኩ የሚል የሰየጠነ ትውልድ ማለት ነው። ሰይጣንናን ገንዘቡ ያደረገ መጽሐፍ ግን የሚለው ምንድነው መሰላችሁ? ኢትርሳ ሕማማ ላመትከ፣ የእናትህን ምጥ አትርሳ፣ የአባትህን ውጣ ውረድ አትርሳ። ለመገኘትህ ምክንያት እነሱ ናቸውና፣ ብትሾም የተሾምከው እነሱ ስለወለዱህ ነው። ብታውቅ ያወቅ እነሱ ስለወለዱ ነው። ስለወለዱ ብቻ አይደለም ስላሳደጉም ጭምር ነው። ስላስተማሩም ጭምር ነው። ተዋርደው እንድትከብር ስላደረጉህ፣ አጥተው እንድታገኝ ስላደረጉህ፣ ዝቅ ብለው ከፍት እንድትል ስላደረጉህ፣ ሳይማሩ ስላስተማሩህ፣ ዋሽተው አንተ እውነተኛ እንድትሆን ስላደረጉህ፣ ተበድረው አሳድገው አንተ ሀብታም እንድትሆን ስላደረጉህ፣ ጎስቁለው አንተ እንዲያምርብህ ስላደረጉ ነው። የእናትህን ምጧን፣ የእናትህን ሐዘኗን፣ የአባትህንም ውጣ ውረዱን አትርሳ። እስመ መርገመ አብ ይሰሩ መሰረተ። ተመልከቱ፣ እስመ መርገመ አብ ይሰብር አጽመ፣ የአባት እርግማን አጥንት ይሰብራል። ወመርገመ እም ይሰሩ መሰረተ፣ የእናት እርግማን ደግሞ መሰረት ይነቅላል። አባትህ ሌላ ቀርቶ ፀሐይ በአቅማዳ አጠራቅመህ አግብተህ ከቤት ውስጥ አሙቀኝ ቢልህ እንኳን እምቢ አትበለው ይላል መጽሐፍ። እምቢ አትበለው። ፀሐይን በአቅማዳ ማጠራቀም ይቻላል? አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል። አባት የእግዚአብሔር ምሳሌ ነውና እናትና አባትህን አክብር ተብሎ ተጀምሯል። ይሄ ቀርቷል አሁን። ስለዚህ ተመልከቱ፣ የእናትና የአባት የልጅ ፍቅር ቀዝቅዟል። ይሄ አንዱ ምልክት ነው። የባልና የሚስት ፍቅር ቀዝቅዟል። ባል የክርስቶስ ምሳሌ ነው፣ ተደጋግሞ እንደተነገረ አላረዝመውም። ድንግልም ቤተክርስቲያን፣ ሚስት የቤተ ክርስቲያን ምሳሌ ናት። ሚስት የምትወክለው ቤተ ክርስቲያንን ነው። ባል የሚወክለው ክርስቶስን ነው።
አንዲት ሴት ባሏን ስትንቅ የምትንቀው ክርስቶስን ነው። አንድ ባል ሚስቱን ሲንቅ የሚንቀው ቤተክርስቲያንን ነው። ቢማታ የሚማታ ቤተክርስቲያንን ነው። ቢሳደብ የሚሰድብ ቤተክርስቲያንን ነው። ሚስቱን ሲፈታ ከሚለያየው ከቤተክርስቲያን ነው። ክህደትም ነው። መፋታት ሃይማኖትን መካድም ጭምር ነው። ለምን? ክርስቶስና ቤተክርስቲያን እንደማይለያዩ ባልና ሚስት መለያየት የለባቸውም። ክርስቶስ ለቤተክርስቲያን ሙቷል፣ ባል ለሚስቱ ይሞታል። እንኳን ሰደበች ብሎ ሊፈታት ይሞትላታል። ቤተክርስቲያን ለክርስቶስ ትሞታለች። አዎ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ጳውሎስ ለቤተክርስቲያን ለክርስቶስ የሞቱ ናቸው። ቤተክርስቲያን ለክርስቶስ የምትሞት ናት እንጂ ተሰደብኩ ብላ አትክደውም። አጣው ብላ አትክደውም። ታመምኩ ብላ አትክደውም። ልብስ አጣው ብላ አትክደውም። ታሰርኩ ብላ አትክደውም። ሚስት ባሏን ራበኝ፣ ጠማኝ፣ ሰደበኝ፣ ጠባዩ አልመቸኛል ብላ ብትፈታው ቤተክርስቲያን ክርስቶስን ትለያለች ብላ እንደመካድ ይቆጠራል። ዛሬ መደማመጥ የለም። በእውነቱ ሳራ አብርሃምን ጌታዬ ነበር የምትለው። ጌታዬ ትባባላለች። አሁን አብርሃም ሚስቱን እህቴ ነበር የሚላት፣ እህቴ ይላት ነበረ። ስለዚህ መከባበሩ ጠፍቷል፣ በሴቱም በወንዱም ዘንድ የባልና የሚስቱ ፍቅርም ቀዘቀዘ። ባልንጀራን እንደራስ መውደድ። እስኪ እንደራስ በሉ። ምን አላችሁኝ? እስኪ አንድ ሐሳብ ልንገራችሁ የእግዚአብሔር ቤተሰቦች። ለምሳሌ አንድ ነዳይ ሰው ምስኪን ሰው መጥቶ ከቤታችሁ ስለ እግዚአብሔር አላችሁ። አንድ እንጀራ ሰጣችሁት ዛሬ፣ ነገ ጧት መጥቶ ስለ እግዚአብሔር አላችሁ። ሶስተኛ ቀን መጥቶ ስለ እግዚአብሔር አላችሁ። ምን ትሉታላችሁ? እንዴ ሁል ጊዜ አይሰለችም እንዴ ትላላችሁ። እሺ እናንተ ትናንት በልታችሁ አልበላችሁ? ምዕመናን አልበላችሁ? አሁን ልትበሉ ነው? አትበሉ? ማታስ ትበላላችሁ? አትበሉ? አንተ ማታ በልተህ ጧት መብላት የምትፈልግ ከሆነ ያኛውም እንደኔ ይርበዋል ምን አትልም? ላንተ የምታስበውን ሁሉ ለባልንጀራ አስብለት። ላንተ የማትፈልገውን ደግሞ ለባልንጀራ አታስብበት። ባልንጀራን እንደ ራስ መውደድ፣ እኔ የሚያስፈልገኝ ነገር ለባልንጀራ ያስፈልገዋል ብሎ ማመን፣ እንዲህ ያለ ፍቅር ይጠፋል። እግዚአብሔርን መውደድ ይጠፋል። አንድ ፍቅር እሱ ነው። ሰው ባልንጀራውን እንደራሱ፣ ሚስቱን እንደ ቤተክርስቲያን፣ ፈጣሪውን ከራሱ በላይ መውደድ አለበት። ሶስቱን ንገሩኝ። ባልንጀራውን እንደራሱ በሉ። ሚስቱን እንደማን? እንደ ቤተክርስቲያን። አምላኩንሳ ከራሱ በላይ መውደድ አለበት። ከኛ ይልቅ ለማን መደላት አለበት? ለእግዚአብሔር። ማንኛውም አንድ ቀለል ያለ ምሳሌ ልመስልላችሁ። ለምሳሌ አሁን ወጣቶች ጸጉራችሁን አታሳድጉ ወንዶች ይባላል። አልላጭም የምትሉት ለምንድን ነው? ከክርስቶስ ይልቅ ጸጉሬን እወደዋለሁ ማለት ነው። ትርጉሙ እኮ እንደዚያ እኮ ነው። አታድርጉ የተባለን ነገር ማድረግ ክርስቶስ ይሄን አይወድም ተብሎ እምቢ ብሎ ማድረግ፣ አይ ከእግዚአብሔር የሚሻለኝ የራሴ ነገር ነው ማለት ነው። ከእግዚአብሔር የበለጠብን ነገር ሁሉ ጣዖት ነው። ለምን አይናችን አይሆንም? ለምን ጆሮአችን አይሆንም? ለምን እግራችን አይሆንም? ለምን ኩላሊታችን አይሆንም? ከእግዚአብሔር ከበለጠ ጣዖት ነው። ከእግዚአብሔር ከበለጠ እግዚአብሔር ጹሙ ብለን ከበላን ከእግዚአብሔር ይልቅ እንጀራ ይሻለናል ማለት ነው። እግዚአብሔር ሌሊት ተነስታችሁ ጸልዩ ብለን ከተኛን ከእግዚአብሔር እንቅልፍ ይሻለኛል ማለት ነው። እግዚአብሔር ስጥ ብሎን አልሰጥም ካልን ከእግዚአብሔር ይልቅ እንጀራ ይሻለኛል ማለት ነው። ይሄ ነው ችግራችን። ስለዚህ ፍቅር ስትቀዘቅዝ ዘመኑ መድረሱን ወቁት። ፍቅሩን ያድለን እግዚአብሔር በሉ እንጂ። ህዝብ በህዝብ ላይ ይነሳል። እስኪ በሉ ህዝብ በህዝብ ላይ በሉ። ምን አላችሁኝ? አልተነሳም? አሁን ጎንደር ነው ያለን። ተመልከቱ። አማራና ቅማንት የሚባል የለም አለ። ትግሬና አማራ የሚባል የለም። ትግሬና ኦሮሞ፣ አማራና ኦሮሞ የሚባል አለ የለም? ነገር ለምን ትፈራላችሁ? በሉ እንጂ። ስለዚህ ጌታ ምን አለ? ህዝብ በሉ እንጂ። በምን ላይ ይነሳል? በህዝብ ላይ ይነሳል። የዛ ጊዜ ዘመኑ መድረሱን ወቁት። እርስ በርስ ከአንድ ማህፀን የወጣ
ከአንድ ማህፀን ተመልከቱ። ከአንድ ማህፀን የወጣ ማለት ምን ማለት ነው? ከአንድ ሀገር የተወለደ ደግሞ ከዚያም በለጥ ሲል ደግሞ ከአንድ ሀገር ከአንድ ባህል የወጣ አንድ ታሪክ ያለው ከዚህ ደግሞ ሲያልፍ ደግሞ ተመልከቱ ከአንድ ሃይማኖትም የወጣ እየተበላላ ነው። ተመልከቱ ህዝብ በህዝብ ላይ እየተበላ አሁን በዚህ ምን ልንባል እንችላለን? እኛ አንዱ አንዱን ስለ እንጀራ እየበላ የሚኖር በአንዱ ጥቅም ላይ የአንዱ ኑሮ የሚመሰረት አንዱን ገሎ የራሱን ኑሮ የሚያቀና ሌላውን አጥፍቼ የኔን ዘር ከፍ አደርጋለሁ የሚል ይህ ምን ይባላል? ምን አለ እኮ አሌ ሎ ለዘይሐንጽ ሀገረ በደም ሀገርን በደም ለሚሰራ ወዮለት ይላል መጽሐፍ። እስኪ በሉ ሀገርን በሉ። በምን ለሚሰራ? በደም ለሚሰራ። በደም ለሚሰራ ማለት ምን ማለት ነው? ሌላውን አጥፍቼ ሀገሪቱን እኔ ተረክቤያት እኖራለሁ ብሎ የራሱን ዘር ብቻ የሚያገን ሰው